የምማርባቸው ቦታዎች ብዙ ናቸው ብያቸዋለሁ እና መዝሙር ስሰማ ነበር። የዘሪቱ ከበደን መዝሙር ነው የሰማሁት። የቅርብ መዝሙሯ ይመስለኛል የዓለም ኃጢአተኞች እንኳን ደስ አላችሁ፣ ኢየሱስ ክርስቶስ መጥቷል ሊያድናችሁ። የዓለም ኃጢአተኞች እንደኔ ያላችሁ ኢየሱስ ያድናል፣ በእርሱ ተስፋ አላችሁ። ይህን መዝሙሯን ስንቶቻችሁ ሰምታችሁታል? በጣም ግሩም መዝሙር ነው እኮ፣ በጣም ግሩም መዝሙር ነው። ይቺ ቤቴል መካነ ኢየሱስ ይዛ ልትወጣ የምትዘምትበት በዚህ ቦታ ላይ የምታዩት የእግዚአብሔር ጸጋ ተገለጠ የምንለትን ነው። ይቺ ባለቅኔ በዚህ አይነት መንገድ የዘመረችው። እየዘመርን ጌታ እንዲመጣ ነው የዘመርነው። ቅዱስ ቃሉን እያነበብን ጌታ እንዲመጣም ደግሞ እናፍቃለን። ወገኖቼ ያለፉት 3 ሳምንቶች በራዕየ ዮሐንስ ምዕራፍ 2 ላይ ከወዴት እንደወደክ አስብ የሚለው ላይ ነው ትኩረት የሰጠነው። ለዛም ደግሞ ንስሐ ግባ የሚለው ላይ ነው ያተኮርኩት። ከወዴት እንደወደቁ ማሰብ ጊዜ ይጠይቃል። ማሰብ ጥናት ይጠይቃል። ማሰብ ጉልበት ይጠይቃል። አስቦ የመጨረሻው ጫፍ ላይ ሲደረስ የእግዚአብሔር ሐሳብ ንስሐ እንድንገባ ይሆናል። ንስሐ ባለመግባት የቸልተኝነትን አቅም ለግሰን ከተውን ግን ያ መቅረዝ እንደሚወሰድ ተናግሯል። ያ አቅም ከኛ እንደምናጣው ተነግሯል። ወገኖቼ ያለኝ ኃላፊነት የራሴን አቅም በተወደደ አቅም ልክ ማገዝ ነው። አንብቡ፣ መጽሐፍ ቅዱሳችሁ ከእናንተ ጋር ይኑር እያልኩ የኔ አስተዋጽኦ ምን ሊሆን ይችላል በሚለው ላይ የሚቀጥለውንም ሳምንት ስብከቴን ጨምሬ የ5ቱ ሳምንት ስብከቶች ወደ 103 ገጽ ሸፍነዋል እና 103ቱንም ገጾች ፎቶኮፒ አሰርቼላቸዋለሁ። ሳሰራቸው በእያንዳንዱ ከ450 ብር በላይ መጥቶብኛል። 5 ኮፒ ነው ያደረግኩት። ከፊሉን ወጪ እኔ ራሴ እሸፍናለሁ። ለምንድን ነው ይሄን የማደርገው? በጽሁፍ ያለው ይወረሳል። በጽሁፍ የተተወልን ይፈተሻል። ረጋ ብለን ስናነብ ከእግዚአብሔር ጋር እንጠጋጋለን። ከዚህም የተነሳ ይሄን የበኩሌን ለማድረግ ሞክሬያለሁ። ያለሁት ሉትራን ቤተክርስቲያን ውስጥ ነው። ያለሁት መካነ ኢየሱስ ቤተክርስቲያን ውስጥ ነው። ይቺ ቤተክርስቲያን ለኢትዮጵያ ምን ያደረገችው በረከት አለ? ይሄ ትውልድ ስንቱ ነው ይሄንን እውነት የሚያውቀው? ሐምሌ 4 በማስመረቀው መጽሐፌ ላይ ትልቁን ጉምቱ ሰው ኦኔሲሞስ ነሲብን አነሳለሁ በመጽሐፌ ውስጥ። ወደ መጽሐፍ ቅዱስ እንመለስ። የኦሮሞ ወገኖቼ ቃሉን አንብበው ይትረፉ ብሎ ነው ኦኔሲሞስ የሰራው እና ሰርቶ ተሳካለት። ከሱ ጎን እና አስቴር ገኖም ቆሙለት፣ እነ ሊዲያ ሚስቱ ጭምር። ያልተዘመረላቸው ትላልቅ ሰዎች በዚች ቤተክርስቲያን ውስጥ እንዳሉ በመጽሐፌ ለመተረክ ሙከራ አድርጋለሁኝ። ጌታ ፈቅዶ ቅዳሜ ከተገናኘን በዚች ቤተክርስቲያን ውስጥ ነው ባድመ ያለው የተፈጠሩት። ባድመ ያለው የወንጌልን ስራ ሰርተው እንዴት እንደዘለቁ አስተዋጽኦ ማድረግ እስካለብኝ ድረስ በመጽሐፍ ልገልጠው ሞክሬያለሁ። የእሳቸውን ቤት ነው ያንኳኩት አዲስ አለማየሁ። የእሳቸውን ቤት አንኳኩተው ነው የፍቅር እስከ መቃብር ደራሲ እንግዳ ሆነው የገቡት። ባድመ ያለውም ከክርስቶስ ጋር ነው ያስተዋወቋቸው። ፍቅር እስከ መቃብር በውስጡ ወንጌላዊ ክርስትናን ያስተናገደ በጉዱ ካሳ አማካኝነት ሰው ህይወቱን ሊለወጥ የሚችለው በአዲስ ኪዳን ትምህርት ነው የሚለውን ያገኘነው በሉትራን ወገኖች አባቶችና አያቶቻችን እጅ እንደነበር ማወቅ አስፈላጊ ነው። ይህን ማነሳው ለምንድን ነው? ይሄ ትውልድ ተጠያቂ ሆኖ እንዳይቀር ነው። ቀጣዩ ስራ በዚች አጥቢያ ቤተክርስቲያን ውስጥ በድል እንድንወጣ ስለሚያስፈልግም ጭምር ነው። የኦኔሲሞስ ነሲብ የልጅ ልጅ በርናባስ ዳንኤል ይባላል። የፌስቡክ ጓደኛዬ ነው። የልጃቸው ልጅ በፌስቡክ ገጹ ላይ እንዲህ ብሎ ጻፈ። ከቤተ ክርስቲያን የታገዱ 14 አገልጋዮች ስም ዝርዝር ብሎ ለጠፈ።
ምን ሊል ነው ብዬ ነበር። 14 አገልጋዮች ከቤተ ክርስቲያን ታግደዋል ብሎ 14 የታገዱ አገልጋዮች ስም ተቀምጠዋል። አቶ ቅናት፣ አቶ ትዕቢት፣ አቶ ክፋት፣ ወይዘሮ ተንኮል፣ ለምን ተንኮልን ወይዘሮ እንዳላት አላውቅም፣ አቶ ምቀኝነት፣ ጋሼ ዘረኝነት፣ ዘረኝነት ጋሼ ለምን እንደተባለ አላውቅም፣ አቶ ጎሰኝነት፣ እህት መለያየት፣ መለያየትን ለእህት ለምን እንደሰጠ አላውቅም፣ ሌላ ጊዜ ጠይቀዋለሁ፣ አቶ አድመኝነት፣ ወይዘሮ ጠብ፣ ወይዘሪት ሐሜት፣ አቶ ጥላቻ፣ እህትኔነት፣ አቶ ራስ ወዳድነት ከቤተ ክርስቲያን ታግደዋል ይላል። ይታገዱ እንዴ? እግዚአብሔር የተመሰገነ ይሁን። ሁሉም ቦታ ትምህርት ቤት ሆኖ ስለማገኝ የዛሬ መልእክቴ እግዚአብሔርን ማዕከላዊ ያላደረገ ዘመናዊነት ከሁላችን ይራቅ የሚል መልእክት ነው ይዤ የመጣሁት። እግዚአብሔር እንዲናገረን አንድ ደቂቃ አብረን እንጸልይ። ጌታ ሆይ በቆምኩበት ተናገረኝ፣ ወገኖቼም በተቀመጡበት አንተ ተናገራቸው። ስም ሲጠራ መንፈስ ቅዱስ ስራውን ይሰራል። ኢየሱስ ሲገን የሰዎች ኃጢአተኝነት ይገለጣል። ጌታ ሆይ ራሳችንን ገልጠን እንድናይ እርዳን። ከወዴት እንደወደቅን እናስተውል ዘንድ አግዘን። የወደቅንበትን አይተን ንስሐ እንድንገባ እርዳን። ሁሉ ለአንተ ክብር ይሁን። እግዚአብሔርን ማዕከላዊ ያላደረገ ዘመናዊነት ከሁላችን ይራቅ የሚለውን መልእክቴን ለማድረስ አንዳንድ ነጥቦችን አንስቼ አፍጥኜ ለመጨረስ ሞክራለሁ። ዘመናዊነት ምንድን ነው የሚለውን ካላወቅን፣ ዘመናዊነት የሚሰጠንን ትርጉም በወጉ ካልተረዳን የወቅቱ የቤተክርስቲያን ተግዳሮት ምንም አይነት መፍትሄ አያገኝም። ቤተክርስቲያን የሰጠችኝ ላለፉት 4 ሳምንት የሚቀጥለውንም እሁድ አብረን የምንነጋገረው የወቅቷ ቤተክርስቲያን ተግዳሮቶችና መፍትሄዎች የሚል ነው። አራተኛ አድርጌ የወሰድኩት ዘመናዊነት እግዚአብሔርን ማዕከላዊ ካላደረገ ከኛ ይርቅ ዘንድ ለመለመን በፊታችሁ ቆሜያለሁ። ዘመናዊነት አቅላይነትን፣ ዘመናዊነት አቋራጭ መንገድን የመጠቀም ስልትን ሁል ጊዜ እንድንከተል የሚረዳ ሲስተም ነው። 66ቱ ቅዱሳት መጽሐፍትን ባጠናን ቁጥር የምናገኘው የመነሻ ገለጻ የሰው ልጅ በእግዚአብሔር አምሳል የመፈጠሩን እውነተኝነት ነው የምንረዳው። የላቀው ክቡር ፍጡር የሰው ልጅ 66ቱን ቅዱሳት መጽሐፍት በመረመርን ቁጥር ስለኛ ያለንን ግንዛቤ እናሳድጋለን። የሰው ልጆች ዲያብሎስ ከውድቀት በፊት ላቀረበላቸው መሰረታዊ ጥያቄዎች መልስ ለመስጠት ፍቃደኛ ሆነው ተገኝተዋል። ያኔ ከጠዋቱ እና በውጤቱም ሕያው እግዚአብሔር እውነተኛ፣ እነርሱና ፈታኛቸው ሐሰተኞች ሆነው ተገኝተዋል። ሁሉን አሳልፎ ለሰጠው ለሰው ልጅ የውለታው ምላሽ በእግዚአብሔር ላይ ማመጽ ነበር። የእግዚአብሔር ቃል ማይታጠፍ ስለሆነ የሰው ልጅ ውድቀት ታሪክ በእናትና በአባታችን የኛ አድርገነዋል። እኛ ኃጢአተኞች ነን። እኛ የወደቅን ሰዎች ነን። በራሳችን ልንደገፍ የምንችልበት ምንም የሌለን ሰዎች ነን። ዘመናዊነት ግን ተቃራኒውን እንድናምን፣ ተቃራኒውን እንድናስብ ግድ ይለናል። በሰው ልጅ ሕይወት ዘመናዊነት በራስ መደገፍ ማለት ነው። ሕያው እግዚአብሔርን ከዳር ማቆም ማለት ነው ዘመናዊነት። ይልቁኑ ድህረ ዘመናዊነት ብለን የመጣንበት እኛ ያለንበት የወቅቱ ሰዎች ያለንበት ዘመን እግዚአብሔርን አውጥቶ ራስን የሚተካ ዘመን ነው። በቅጡ ራሳችንን ለመፈተሽ ስንሞክር ለካስ እኔ የማለሁበት ያስብላል። በተዝረከረከ መንገድ ለመስማት ያህል ብቻ ሰምተን የምንለያይ ከሆነ ግን
አይመለከተኝም የሚለው የመጀመሪያ ምላሽ ሊሆን ይችላል። ወገኖቼ የዛሬ መልእክቴ እኔንም በቆምኩበት እናንተንም በተቀመጣችሁበት ይመለከታል። ክርስቲያን ክርስቶስን መስሎ በመኖር የእግዚአብሔርን ፈቃድ በመፈጸም የሚገለጥ ሰው ነው። ይህን ሆኖ ለመገኘት ዓይንን ሙሉ ለሙሉ ከራስ አቅም በማንሳት ወደ እግዚአብሔር ማተኮር የግድ ነው። አማራጭ የሌለው መገለጫ ነው። ራስን ነጥሎ አውጥቶ ቄስ ኢያሱ ደጋግሞ ያዘመረን መዝሙር እሱ ነው። አቅመቢስ የሆነውን እኛ ቤተኛ ያደረገበትን ታሪክ ማወቅ ያስፈልጋል። ዘመናዊነትና ድህረ ዘመናዊነት ግን ይህንን በወጉ እንዳንረዳ ሁልጊዜም ይቀናቀነናል። ወገኖቼ ዘመናዊነት ራሱን የገለጠበት አብይ መገለጫ አዳዲስ ነገሮችን የሰው ልጅ በየጊዜው ለቢጤው በማስተዋወቅ ከትናንት ይልቅ ዛሬ የተሻለ እንዲመስለን የሚገፋ የህይወት ዘይቤ ነው። እግዚአብሔር በጥበብ የተሞላን ሰው በምድር ላይ ሰጥቶን እንደነበረ እንዳትረሱ። ጥበብን የለመነ አንድ ሰው በምድር ላይ አለ። የእሱ ታሪክ በእግዚአብሔር ቃል ውስጥ ተገልጧል። ሀብታም ነበር፣ ንጉሥ ነበር። ምንም የሌለው ነገር የሌለው አንድ ሰውዬ እግዚአብሔርን ሀብትን፣ የትውልድ ሰንሰለትን፣ ዝነኝነትን ሳይሆን ህዝብን ሊያስተዳድር የሚችልበትን ጥበብ የጠየቀ አንድ ሰው ነበር። ማን ነው እሱ? ሰለሞን። እኛም ስንጠራው ጠቢቡ ሰለሞን ብለን ነው፣ ቅጽል እናበጅለታለን። ጠቢቡ ሰለሞን ብለን። ወገኖቼ ጥበብን ከእግዚአብሔር በመለመኑ ዘመኑን በትክክል ለመረዳትና መፍትሄ ለመስጠት በመናፈቁ እግዚአብሔር ጸሎቱን ሰምቶለታል። ከዚህም የተነሳ ሁሉን በአግባቡ ማገናዘብ የሚያስችለውን ታላቅ እውነት ገልጦለታል። ሳምንት ለከፍ አድርጌ ያነሳሁት መክብብ ስንት ምዕራፎች ነው ያሉት? አስተማሪነቴ ብቅ ይልብኝ የለ? እናንተ ፈትሹት። መጽሐፉ በእጃችሁ ካለ ይሄን ያህል ምዕራፍ ልትሉኝ ትችላላችሁ። ነገር ግን የመጀመሪያዎቹ 3 ምዕራፎች የመጽሐፉ መገለጫ ምዕራፎች ሆነው ተገኝተዋል። ወገኖቼ ከፀሐይ በታች ከሚለፋበት ተግባር ሁሉ ሰው ምን ትርፍ ያገኛል? ይህን ጥያቄ ነው ጠቢቡ የጠየቀው። ከዛስ በኋላ የሚገርም አገላለጥ ነው የመጣው። ምን ይላል? ሁሉም ነገር ከንቱ ነው። ትውልድ ይሄዳል፣ ትውልድ ይመጣል። ፀሐይ ትወጣለች ትጠልቃለችም። ወንዞች ሁሉ ወደ ባህር ይፈሳሉ፣ ባህሩ ግን ፈጽሞ አይሞላም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የነበረው ነገር እንደገና ይሆናል፣ የተደረገውም ተመልሶ ይደረጋል። ከፀሐይ በታች ምንም አዲስ ነገር የለም። ውሸት እኮ አይደለም። ጆሮ ጭው የሚያደርጉ የቴክኖሎጂ ውጤቶች በእጃችን ላይ ይገባሉ። ወደፊትማ ከዚህ በበለጠ በሰው እጅ ውስጥ ይሰርጋሉ። ምክንያቱም ሰዎች በእግዚአብሔር አምሳል ተፈጥረዋልና። ግን ጠቢቡ የሚነግረን ከፀሐይ በታች ምንም አዲስ ነገር የለም። ማንም እንሆ ይህ አዲስ ነገር ነው ሊል የሚችለው አንዳች ነገር አለን? ቀድሞውኑ በዚህ የነበረ ነው፣ ከኛ በፊት የሆነ ነው። የቀድሞ ነገሮች መታሰቢያ የላቸውም። ወደፊት የሚመጡትም ቢሆኑ ከነርሱ በኋላ በሚተኩት አይታወሱም። ጠቢቡ ይሄንን ነው የገለጸው። ስለ ዘመናዊነት፣ ስለ ድህረ ዘመናዊነት ስላለንበት ዘመን ስንፈትሽ አሁን የሰማችሁትን ቃል እንደ መርህ ካልተረዳን እንቀልጣለን። ወገኖቼ ከዚህ እውነት በመነሳት የሰው ልጅ ኋላ ቀር የነበረበት ጊዜ ኖሮ አያቅም። እግዚአብሔር የሰው ልጅን ከፈጠረ በኋላ ያ አዳምና የጥንቶቹ ሔዋኖች ኋላ ቀር፣ እኛ ደግሞ ዘመነኞች የረቀቅን ማለት ፈጽሞ አይቻልም።
የሰው ሱልጡን ተገኝቶ የትናንቱን ሰው ያስናቀና የተለየ ሰው ዘንድሮ አልመጣም፣ በጭራሽ አልመጣም። የድሮ ሰው በማለት የዘመኑን ሰው እንደ ቀልጣፋ፣ እንደ አዋቂ እና እንደ ባለሙያ የእውነት አያስቆጥረውም። ወገኖቼ ለቀደሙት ነገሮች መታሰቢያ አለመኖሩ ካልሆነ በቀር ሰው ባለበት ዘመን ሁሉ ውጤታማ ነበር። ሰው ባለበት ዘመን ሁሉ ዘመናዊ ነበር። የሰው ዕውቀት ማደጉ በብቻው አኩሪ አይደለም። ውጤቶቹ በየራሳቸው በሰው ልጅ ላይ የጎን ጠንቅ ይዘውለት መምጣታቸውን ልብ እንበል። አንዱ የጎን ጠንቅ የሕያው ቤተክርስቲያን ተግዳሮት ሆኖ መገኘት ነው። ወገኖቼ ለቤቴል መካነ ኢየሱስ ይመለከታት ይሆናል ብዬ አስባለሁ። እግዚአብሔር ከተናገራቸው መልእክቶች ውስጥ አንደኛው በምሳሌ ምዕራፍ 1 ቁጥር 7 ላይ ተቀምጧል። ሁላችን እናውቀዋለን። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ወደ መዝሙር 52 ላይ ስንመጣ ደግሞ ቁጥር 1 ላይ ሰነፍ በልቡ እግዚአብሔር የለም ይላል። የአማርኛ አስተማሪ ስለሆንኩ ቃላት ለእኔ ውድ ናቸው። ሰነፍ በልቡ እግዚአብሔር አስገራሚ በሆነ መንገድ ነው መጽሐፍ ቅዱስን ሰርቶ የሰጠን። ሕይወታችን ሊለወጥ በሚችልበት መንገድ እግዚአብሔር የለም ባዩ በምኑ ነው የሚለው? በአደባባይ ኤቲስቶቹ ያኔ በኮሚኒዝም ዘመን እንደመጡት በገሃድ እግዚአብሔር የለም ነው የሚለው ወይስ በውስጣችን በልባችን ማንነታችን ባለበት የነፍሳችን ክፍል ውስጥ ሰነፍ በልቡ እግዚአብሔር የለም ይላል። ሰነፎች ደግሞ ጥበብና ተግሣጽን ይንቃሉ። ባህሪያቸው ይኸው ነው፣ መገለጫው ይኸው ነው። የጥበብ መጀመሪያ ግን እግዚአብሔርን መፍራት ነው። ለምንድን ነው ሰነፍ በልቡ ያለው እግዚአብሔር? ለምንድን ነው በልቡ እግዚአብሔር የለም ይላል ያለው ሰውዬ በልቡ እንዳለ የተገለጸው? ወገኖቼ በጎ ነገርን የሚያደርግ አንድ እንኳ የለም ነው የሚለው። በጎ ነገርን የሚያደርግ አንድ እንኳ የለም። በማስተዋል የሚመላለስ እግዚአብሔርን የሚፈልግ እንዳለ ለማየት እግዚአብሔር ከሰማይ ወደ ሰዎች ተመለከተ ይላል ቅዱስ ቃሉ ላይ መዝሙር 53 ከ1 እስከ 3 ባለው ላይ ይሄ ክፍል ከመገለጡ ጋር በተገናኘ እግዚአብሔር ሁሉን አየ። ይልቁኑ ቤተክርስቲያኑን አየ። ድምፄን ይሰማሉ ያላቸውን እነሱን አየ። አይቶ ሲያጠናቅቅ በማስተዋል የሚመላለስ እግዚአብሔርን የሚፈልግ እንዳለ ለማየት እግዚአብሔር ከሰማይ ወደ ሰዎች ተመለከተ። ወገኖቼ መጽሐፍ ቅዱስ ለዓለም ሕዝብ እንዳልተሰጠ ስንቶቻችሁ ታውቃላችሁ? 66ቱ ቅዱሳት መጽሐፍት ለቤተ ክርስቲያንና ዳግም ለተወለዱ ክርስቲያኖች ብቻ የተሰጠ ሰነድ መሆኑን ስንቶቻችን እናውቃለን? የታሪክ ተመራማሪዎች ታሪክ ሊፈትሹበት ይችላሉ። ሳይንቲስቶች ከውስጡ ፈልቅቀው የሳይንስ ግኝት ሊያመጡበት ይችላሉ። ግን መጽሐፉ ለነሱ ፈጽሞ አልተጻፈም። የተጻፈው ለኔ ነው። የተጻፈው ወገኖቼ ለናንተ ነው። እናንተን በሚመለከት እኛን በሚመለከት እግዚአብሔር ከላይ ሆኖ አየን። እናም እግዚአብሔርን የሚፈልግ እንዳለ ለማየት እግዚአብሔር ከሰማይ ወደ ሰዎች ልጆች ተመለከተ። ሁሉም ወደ ሌላ ዘወር አሉ፣ በአንድነትም ተበላሹ ይላል። ወገኖቼ የሰነፍ ልከኛ ፍቺ የማድረግ አቅም፣ የመለወጥ አቅም፣ የማደግ ራሱንና ሌላውን ለቁም ነገር የሚያበቃን አቅም ይዞ ያንን ቸርነት ባለመጠቀም መጠቃትና መጉደል ማለት ነው ስንፍና። ሰነፍ ተብዬም የምጠራበት ምክንያት ይኸው ነው።
የማድረግ አቅምን እግዚአብሔር ሰጥቶኝ የመለወጥ የማደግ አቅም በእኔ ዘንድ ኖሮ ራሱንና የሌላውን ለቁም ነገር የማብቃት ቸርነት ተሰጥቶት ሳይጠቀሙበት መቅረት ነው ስንፍና። ይሄ አቅም እያደገ ሲሄድ ውስጣችን በእግዚአብሔር ላይ መደገፉን ይተውና በውስጣችን እኛ ራሳችን እግዚአብሔር እንደሌለ ያህል መኖር እንጀምራለን። እንደማያይ እንደማይሰማ ያህል ሕይወታችንን መምራት እንጀምራለን። ሰነፍ በልቡ እግዚአብሔር የለም ይላል የሚለው የእግዚአብሔር ቃል እኔን ራሴን ነው፣ እናንተንም ሊሆን ይችላል። ወገኖቼ የወደቀ ሙዝ ልጣጭ ሳታነሱት ያለፋችሁበት ጊዜ ይኖር ይሆን? ያደናቀፋችሁን ድንጋይ ሳታስወግዱት የቀራችሁበት ጊዜ ይኖር ይሆን? ይቅር ብያለሁ ማለት ስትችሉ እልህኝነት ተጠናውቷችሁ የተሻገራችሁበት ጊዜ ይኖር ይሆን? ስህተትን ወዲያው ማረም ስትችሉ ከቄስ ዛዲቅ መጽሐፌን ልታገኙ ትችላላችሁ። ተሳስቼ ነበር የሚለውን የፈለጋችሁ በኋላ ተሳስተን እያለን ትምክታችን በእኛ ላይ ጎልቶ ያንን ሳናርም የኖርንበት ጊዜ ይኖር ይሆን? መጽሐፍ ቅዱስን በጌታ ቀን በእጃችን ይዘን መምጣት ስንችል ባዶ እጃችንን ተንጠላጥለን እዚህ ገብተን በሞባይላችን የተመካን እንኖር ይሆን? በነገራችን ላይ በሞባይላችን ላይ የሚጫኑ የመጽሐፍ ቅዱስ ድርሳናት ብዙዎቹ የተሳሳቱ ናቸው። ብዙዎቹ ስርዓተ ነጥባቸው የጎደለ ነው። ብዙዎቹ ቃላታቸው የተወገደ ነው። ሰይጣንም በዛ ላይ ስራውን ስለሚሰራ በእጃችን ላይ ያለውን መጽሐፍ ቅዱስ እንጠቀምበት ዘንድ እግዚአብሔር እየፈለገ ሳናደርገው ብንቀር የዚህ ውጤት ተደማምሮ በውስጣችን እግዚአብሔር እንደሌለ ያህል የሚያስቆጥር ህይወትን መኖር ነው የምንጀምረው። ስለዚህ ቤተሰባችን ደካማ ይሆናል። የልጅ እናት ግንኙነታችን በጣም የላሸቀ ይሆናል። በቤተ ክርስቲያን የመሪዎችና የምዕመናን ግንኙነት አጓጉል ሊሆን ይችላል። ምክንያቱም በአንድ ልክ አልተሰራንማ። ወገኖቼ የመዝሙረ ዳዊት ጸሐፊ ስንፍናን ገልጾታል። ይህ ሰነፍ በአደባባይ የማይገለጥ ዳሩ ግን በውስጡ የያዘው የሚመራበትና የሚኖርበት የእምነት ፍልስፍና ነው ያለው። ወገኖቼ በክርስቶስ የሆን እኔና እናንተን ነው የሚመለከተው። የምንኖረው ኑሮ፣ የምንዘምረው ዝማሬ፣ የምንሰብከው ስብከት፣ የምንኖረው አርአያ ሰብ እውነት እግዚአብሔርን ገልጦ ያሳያል ወይ? እግዚአብሔር በእኔ ህይወት ውስጥ ሕያው ነው ወይ ወይስ የሞተ የሚለውን ጥያቄ ያስመልሳል። ወገኖቼ የወቅቷ የቤተ ክርስቲያን ተግዳሮት ሊረታ የሚችለው እግዚአብሔር በልባችን ሕያው ሆኖ ሲገኝ ብቻ ነው። እግዚአብሔር በየግላችን ሕያውነቱ ሲጸና ብቻ ነው ተግዳሮትን መቋቋም የምንችለው። ሀገሬ በተለይም አዲስ አበባ ብዙ ሐሰተኞችን አፍልታለች። እንዳሸን ፈልተዋል። የሚከላከላቸውም የለም፣ የሚከተላቸውም እልፍ ነው። በእነርሱ ዘንድ እግዚአብሔር የለም። በእነርሱ ዘንድ ሕያው የሆነው የለም። የሌላቸው እርስ በርስ ተጋምደው ቢተሳሰሩ ብዙም ለውጥ ሊመጣ አይችልም። ሰነፍ በልቡ እግዚአብሔር የለም ያለው እርሱን ላለማመን በአደባባይ እግዚአብሔር አለመኖሩን ያወጀው ትውልድ ይሄ አይመለከተውም። ይሄን ያወጀውን ትውልድ ፈጽሞ አይመለከትም። መጽሐፉም ለነሱ አልተጻፈም። ለምን? እነሱ በጨለማ ውስጥ ናቸው። በድቅድቅ ጨለማ ውስጥ ያለ የብርሃንን ምንነት ይረዳል ብሎ ማለት ዘበት ነው። እግዚአብሔር የለም የሚሉና በሱ ላይ የሚሳለቁ ቁጥራቸው እየጨመረ ይሄዳል። ነገር ግን ታላቅ ብርሃን በእኛ ዘንድ አለና እኛ እሱን ይዘን እስካልወጣን ድረስ ወገኖቼ ተጠቂዎች ሆነን እንቀራለን። ክርስትናም እየተሸረሸረ ይዘልቃል። ልክ ነው። የገሃነም ደጆች ሊቋቋሟት አይችሉም ቤተ ክርስቲያንን። እኛ እንዋረድ ይሆናል፣ እኛ እንወድቅ ይሆናል እንጂ የክርስቶስ የሆነችው ቤተ ክርስቲያን ገና ትሻገራለች፣ ጸንታ ትቀጥላለች። ታማኝ በሆኑት በሷ ልጆች። እነዛ ታማኞች ግን እኛ እንሆን ዘንድ እግዚአብሔር ዛሬ በዚህ ጠዋት ይፈልጋል።
ወገኖቼ እግዚአብሔር ከሰማይ ሆኖ ሲመለከት አንድም የሚረባ ሰው አላገኘው። ሁሉም ወደ ሌላ ዘወር ብለው ነው ያያቸው። ሁሉም ሌላ አጀንዳ ኖሯቸዋል። ሁሉም ሌላ አጀንዳ ኖሯቸው በሚያልፍ ዘመናቸው የማያልፈውን ስራ ለመስራት አልተጉም። ሁሉም የየጓዳቸውን ስለሚሰሩ። ክርስትና ግን አቅም ያለው እምነት ነው ወገኖቼ። ሕይወት ያለውም እምነት ስለሆነ ጉልበት አለው። ክርስትና እየበሰበሰና እየበከተ የሚሄደውን ዓለም ከብልሽቱ ለማዳን አቅም አለው። የተባበሩት መንግስታት ምንም መፍትሄ አያመጣም። የኛ የአፍሪካ ህብረት የላቀ የተሻለ ነገር አያመጣም። ታላቁን ለውጥ ታላቁን ሰላም ሊያመጣ የሚችለው የበሰበሰውን እየበከተ ያለውን ዓለም ከብልሽቱ የሚያድኑት እኛው ነን። የክርስቶስ የሆነች ቤተክርስቲያን ብቻ ናት። ወገኖቼ ክርስትና በብቸኝነት ጨለማውን ለመግለጥ ብቃት ያለው ብርሃን የሆነ እምነት ነው። ይህን መርሳት የለብንም። ይህንን ማመን ግዴታችን ነው ብዬ አስባለሁ። ይህን አቅሙን ግን በአስማታዊ ወይም በምህታታዊ መንገድ እንደ ጠበል ያስረጨ መፍትሄን ፈጽሞ አያመጣም። ወገኖቼ ለክርስትና መፍትሄ አምጭነት ክርስቲያኖች በምድር ላይ እንዲኖሩ እግዚአብሔር ወስኗል። ዘንድሮስ በምድር ላይ ያሉት እነማን ናቸው? ሌላ ምንም መልስ የለንም። እንግዳችን ጽጌም ቢሆን መልሷ እኔ ነኝ ያለሁት ከማለት ውጭ ምንም መልስ የለም። በምድር ላይ ውክልናን የወሰድነው የዘንድሮቹ እኔና እናንተ ነን። እኔና እናንተ ብቻ ነን። ወገኖቼ ስንፍና ታላቅ አደጋ ስለሆነ ራሳችንን ለመፈተሽ ለራሳችን ጊዜ እንድንሰጥ እግዚአብሔር ይርዳን። ይህን ቋንቋ አስተማሪ ስለሆንኩ መጽሐፍት አነባለሁ። መጽሐፍት አንባቢ ብትሆኑ እኔም እመርጣለሁ። አንድ በጣም መወደው ደራሲ አለ፣ ዘመንን የመዋጀትን ሚስጥር የገለጸ። እሱ የእግዚአብሔር ብርሃን በርቶለት ይሁን አይሁን እኔ ብዙም አላቅም። ዘመን እኮ ይላል፣ ዘመን እኮ ንፋስ ወይንም በፊኛ የተሞላ አየር አይደለም። እያንዳንዱን ዘመን የምንፈጥረው እኛው ነን። ጀግና ከሆንን የጀግና ዘመን እንፈጥራለን። አድርባይ ከሆንን የአድርባይ ዘመን እንፈጥራለን። ፈሪ ከሆንን የፈሪ ዘመን እንፈጥራለን። እበላባይ ከሆንን በላተኛን እንፈጥራለን። ነቀዞች ከሆንን የነቀዝ ዘመን እንፈጥራለን። የውሻ ዘመን ጩኸትና ጭራ መቁላት ይበዛበታል። የአህያ ዘመን ሸክም ይበዛበታል። የድመት ዘመን ቡጭሪያ ይበዛበታል። ዘመኑ ምን አደረገን? እያንዳንዱን ዘመን የምንፈጥረው እኮ እኛው ነን። ውስጣችንን መፈተሽ ሲያቅተን፣ ራሳችንን መግዛት ሲሳነን፣ ጸባያችንን ማድረቅ ሲያስቸግረን በዘመኑ እንላክካለን ይላል ሲሳይ ንጉሱ በረቂቅ አሻራ መጽሐፉ ላይ። ሲሳነን እንጠቁማለን፣ እነሱ ናቸው ሰበቡ ብለን፣ ጠቅላይ ሚኒስትሩ ነው ምክንያቱ ብለን፣ እኔ የለውበትም የሚል አያዋጣም። የሚያዋጣው ጸባይን ማድረቅ ነው። ዘመኑን በክርስቶስ እንዲጠራ መስራት ነው። የክርስቶስ ዘመን በሚል እንዲተካ ደፋ ቀና ማለት ነው የሚያስፈልግ። ወገኖቼ ዘመኑን ሰዎች እንዴት ሊፈጥሩት ይችላሉ? የክርስቶስ የሆነችዋ ቤተክርስቲያን ይህች አጥቢያ ቤተክርስቲያን። እኔ ስለ ብዙዎች ቤተክርስቲያን አልናገርም። ዛሬ እግዚአብሔር እኔና እናንተን ነው የሚያናገረን። ስለ ራሴ አጥቢያ ቤተክርስቲያንም ስለ ቤዛ ባፕቲስት አልናገርም። ዛሬ አይን ላይን እየተያየነው ያለነውን እናንተን ነው የሚመለከተው። እንዴት ነው ዘመኑን ሰዎች ሊፈጥሩት የሚችሉት? ብዙሃን በኖሩበት ያኗኗር ስልትስ ዘመን እንዴት ሊጠራ ይችላል? ራስን መፈተሽና ትክክለኛ ስፍራን ማግኘት ዘመኑን እንዴት ይገልጸዋል? ወገኖቼ የዛሬ 2000 ዓመት ነው ሐዋርያው ጳውሎስ ዘመኑን ዋጁት ያለው። የዛሬ 2000 ዓመት
ዘመኑ መዋጀት አለበት። በማ በእኛ ብትሉ ደስ ይለኛል። ድምጻችሁን ልስማ። ዘመኑ በማን መዋጀት አለበት? እስቲ ድገሙት። እንግዲህ ቃል ገባን። ቃላችንን እግዚአብሔር እንድንጠብቅ ይርዳል። የመጨረሻው ዘመን ላይ ነን ብዬ ስል ይሄ የመጨረሻ ዘመን መቼ ጀመረ የሚለውንም ጠቆም አድርጌ ባልፍ ነው ደስ የሚለኝ። ቅዱሳት መጽሐፍት እንደሚነግሩን ልጁን ኢየሱስ ክርስቶስን ለዓለም መፍትሄ ለቤተ ክርስቲያን መሰረት አድርጎ ከላከበት ጊዜ ጀምሮ ያለው ዘመን የመጨረሻ ዘመን ተብሎ ነው የሚጠራው። ለዓለም መድኃኒት ከተገለጠ በኋላ መፍትሄው በገሃድ ከታየ በኋላ ኃጢአትን የሚያስወግድ የእግዚአብሔር በግ ከተገለጠ በኋላ ያለው ዘመን የመጨረሻ ነው። አሁንማ የመጨረሻው መጨረሻ ላይ አለን። ይሄን ነው የሚነግረን ዕብራውያን 1:1-2 እግዚአብሔር በቀድሞ ዘመናት በተለያየ መንገድ በነቢያት አማካኝነት ለአባቶቻችን ብዙ ጊዜ ተናግሮ ነበር። አሁን ግን በእነዚህ የመጨረሻ ቀኖች ሁሉን ወራሽ ባደረገው በልጁ አማካኝነት ለኛ ተናገረን ነው የሚለው። እንግዲህ ድምፄን ይሰማሉ በጎቼ አለ ጌታ። የሱ ድምፅ ይሰማ ዘንድ ግልጽ መልእክትን እግዚአብሔር ሰጠን። ይህን እውነት ነው ጳውሎስ ለዛ ለወጣቱ ለጢሞቴዎስ የነገረው ያስታጠቀውና የሰጠው። ምን ብሎ? በመጨረሻ ቀኖች የሚያስጨንቅ ዘመን እንዲመጣ እወቅ። ወገኖቼ ከትናንትናው የመጨረሻ ዘመን ይልቅ የአሁኑ የመጨረሻ ዘመን ቅድም መዘምራን እንዳሉት ለክርስቶስ መገለጥ በጣም ቀርቧል። ኢየሱስ ይመጣል። ከዚህ ዓለም ድካም እናርፋለን። ጊዜው በጣም ፈጣን ነው። የጌታ ቃል በመጨረሻ ቀኖች የሚያስጨንቅ ጊዜ እንዲመጣ እወቅ። 14 የታገዱትን አባላት እዚህ ጋር ነው የምታገኟቸው። እወቅ። ሰዎች ራሳቸውን የሚወዱ ለገንዘብ የሚስገበገቡ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ ወላታ ቢሶች፣ ሃይማኖተ ቢሶች፣ ፍቅር የሌላቸው፣ ከሰዎች ጋር በምንም የማይስማሙ፣ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ይሆናሉ። ይህ የተጻፈው ለቤተ ክርስቲያን ነው ወገኖቼ፣ ለውጭው ለጨለማው ዓለም አይደለም። ለክርስቶስ ለሆነችው ቤተ ክርስቲያን መጨረሻውን ዘመን ስትፈትሹ ይሄን እዩ ነው ያለው። ቅድም የህንፃ ግንባታ ስራውን ያስተባብሩ የነበሩት ሁለት ወንድሞች እንዴት እንደተናገሩ ልብ ብላችኋል። ይህን ቤት ለመጨረስ በቀላሉ ለማከናወን እኛ ያለን የመሰጠት አቅም ክርስቶስ ካዳንን ድነት ጋር የተገናኘ መሆኑን ማንም ልብ ሊል ይገባል። አዲስ አበባ ላይ በወንጌል እየሰፋን ስትመጣ ቤቴል ትልቅ አዳራሽ ገና ያስፈልጋታል። ኑሮ ውድ ነው። ገንዘብ በእጅ ላይ የለም። ግን እግዚአብሔር ሰጪው አምላክ ከኔና ከእናንተ ጋር ዛሬም በዙፋኑ አለ። ከዚህም የተነሳ ወገኖቼ የእግዚአብሔር ስራ እንዲቀጥል ማድረግ ነው። ከስንፍና መራቅ። የጌታ ቃል በኤፌሶን 5:15-17 እንዴት እንደምትኖሩ በጥንቃቄ አስተውሉ ነው ያለው። ወገኖቼ ክርስትና ምርመራ የበዛበት ህይወት ነው። እኔ መንገዴን ጥቂት ዓመት እንደቀረኝ ይመስለኛል። የሚቀጥለው ዓመት የካቲት 17 ሲመጣ 65 ዓመት ይሞላኛል። ሽማግሌ ነኝ። ሽማግሌ ተሰናባች ነው። ልኩን ተናግሮ መሄድ የግድ ነው። ከዚህም የተነሳ ወገኖቼ በወጣትነት ዕድሜ በጎልማሳነት ዕድሜ ያላችሁ ቶሎ ታረጃላችሁ። ቅድም ቄስ ማስረሻ እንዳለው እሞታለሁ ብዬ ማስደንገጥ ብቻ አይደለም፣ ትሞታላችሁ ብዬ መናገሬም ዛሬ የማይቀር ነው። እንሞታለን፣ ከዚህ ዓለም እንወጣለን። እስክንወጣ ግን እንዴት እንደምትኖሩ በጥንቃቄ አስተውሉ። እንደ ጥበበኞች እንጂ እንደ ሞኞች
አትኑሩ። ጠቢቡ ሰለሞን ከተናገረው ጋር ይጣጣማል። ይህ ዘመን ክፉ ስለሆነ በማናቸውም አጋጣሚ ዘመኑን ዋጁት። በማናቸውም አጋጣሚ ፍትህ ሲጓደል ድምፃችን ሊሰማ ይገባል። ታክሲ ውስጥ ወያላው ሲያጭበረብረን ድምፃችን ሊሰማ ይገባል። በትዳር ህይወታችን፣ በልጅ እናት ግንኙነታችን፣ በሁሉም ቦታ ላይ በጊዜውም አለጊዜውም የእግዚአብሔር ሐሳብ እንዲገለጥ ለእግዚአብሔር ድምፅ ልትሆን የምትችለው ቤተክርስቲያን ብቻ ናት። እንደሱ ነው የሚለው። ይህ ዘመን ክፉ ስለሆነ ጨለማን የሚናፍቅ ስለሆነ የብርሃን ልጆች የሆንን እሱም በመግለጥ እንበርታ ነው የሚለን። ስለዚህ የጌታ ፍቃድ ምን መሆኑን አስተውሉ እንጂ ሞኞች አትሁኑ። ዘመኑ ወደ ጥፋት የሚመራችሁ ስለሆነ በመንፈስ ቅዱስ ተሞሉ። በመንፈስ ቅዱስ መሞላት ከእግዚአብሔር ፍቃድ ጋር መጣጣም፣ ወደ እግዚአብሔር ፍቃድ መጠጋት ማለት መሆኑን ስንቶቻችን እናቅ ይሆን? ወገኖቼ የእግዚአብሔር ቃል የነገረንን እንዳንረሳ ደግሜ መክራለሁኝ። ሰዎች የእግዚአብሔርን ፍቃድ እርሱም ኢየሱስ ክርስቶስን በማወቅ በትምህርቱ በመታመን ሲጸኑ፣ ከቃሉ ጋር ሲጋቡ በመንፈስ ቅዱስ ዕለት ዕለት ይሞላሉ። ክርስቶስን መስሎ ለመኖር ሲወስኑ፣ ወደ እግዚአብሔር ሲጠጉ በመንፈስ ቅዱስ እየተሞሉ ነው። መሞላት ዕለት ዕለት ነው። መሞላት ወደ እግዚአብሔር የመጠጋት መለኪያ ነው። ይሄ ነገር ሳይሆን ሲቀር ነው ወገኖቼ ሕዝቅኤል ተጨነቀና ለሕዝበ እስራኤል እንዲህ አለው። ወደ መጨረሻ ይደርሻለሁ። የቀረውን በምትወስዱት ጽሑፍ ውስጥ ታገኙታላችሁ። እዘለዋለሁ። የሰው ልጅ ሆይ ሕዝቡ በከተማይቱ ቅጽር አጠገብና በየቤታቸው ደጃፍ የሚወያዩት ስላንተ ነው። እርስ በርሳቸውም ኑና ከእግዚአብሔር ምን ቃል እንደመጣ ሲነገር እንስማ ይላሉ። እግዚአብሔር ለሕዝቅኤል ሲናገር ሕዝበ እስራኤል የብርሃን መልእክተኛ፣ ለዓለም መፍትሄ የሆኑ ሕዝቦች ምን እየሰሩ እንደሆነ ለነቢዩ እግዚአብሔር ራሱ ገለጠለት። እንዴት ብሎ? የሰው ልጅ ሆይ ሕዝቡ በከተማይቱ ቅጥር አጠገብና በየቤታቸው ደጃፍ የሚወያዩት ስላንተ ነው። እርስ በርሳቸውም ኑና ከእግዚአብሔር ምን ቃል እንደመጣ ሲነገር እንስማ ይላሉ። ስለዚህም ሕዝቤ አንተ ምን እንደምትናገር ለማድመጥ ብቻ ይሰበሰባል። ነገር ግን የምትነግራቸውን ሁሉ አይፈጽሙም። ከዚህ ይሰውረን ወገኖቼ። የምትነግራቸውን ሁሉ ነው ያለው እግዚአብሔር። 1/4 ለመፈጸም እንኳን 1% ለመፈጸም እንኳን እግዚአብሔር ውስጣችንን ሲፈትሽና ሲያይ የምትነግራቸውን ሁሉ አይፈጽሙም። የምትናገረውን ቃል የሚወዱት መስለው ይታያሉ፣ ነገር ግን ከስግብግብነታቸው አይመለሱም። ለእግዚአብሔር እንደወገን የእግዚአብሔር እንደሆነን አድርገን እንዳናስመስል ወገኖቼ፣ እውነቱን የሆነውን ሕይወት ለእግዚአብሔር እንድናፈስ እግዚአብሔር ይርዳን። አንተ በእነርሱ ዘንድ በገና የደረደረ የፍቅር ዘፈን በመስፈን ከሚያስደስታቸው አዝማሪ የተለየ አይደለህም። ቃልን ሁሉ ያደመጡ አንዱን እንኳ አይፈጽሙትም። በዚያ ትራኖስ ላይ የሚነገረው ቃል ሲመጣ ከእግዚአብሔር ነው። የዛን ጊዜ ይሄ ነገር በእኛ ታሪክ ውስጥ እንዳይፈጸም እያንዳንዳችን እንድንጠነቀቅ እግዚአብሔር ይርዳን። ወገኖቼ ያዕቆብ ዲያብሎስን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ይህን እውነት በጣም አጽንኦት እንድትሰጡት በዚህ ጠዋት እለምናቸዋለሁ። ልጅ ሳለሁ በጌታ የዛሬ 50 እና 51 ዓመት ዲያብሎስን የምቃወመው ኑና እንርገጠው በማለት ነው እና ጫማዬ ሶሉ እስከሚሳሳ ድረስ ስረግጠው ቆይቻለሁ። ዲያብሎስን መቃወም በኢየሱስ ስም ብለን
ላንቃችን እስኪላቀቅ ድረስ መጮ ዲያብሎስን ፈቅ አያደርግም። ያጋንንት ሰራዊትን አይረታም በጭራሽ። ይኸው ቃሉ የሚነግረን እሱን ነው። ዲያብሎስን ተቃወሙት ከናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። መንፈሳዊነት መሃል ላይ ቆሞ መቅረት አይደለም ወገኖቼ። መንፈሳዊነት ወይ ወደ ዲያብሎስ ትቀርባላችሁ ወይ ወደ እግዚአብሔር ትቀርባላችሁ። ከዚህ ውጭ ወደ ውጭ ነው። ከዚህ ውጭ ምንም ነገር የለም። ማናችንም ስጋዊ ሆነን ለመኖር የራሳችን ምኞት ለመሙላት የዲያብሎስን ሐሳብ ለመስማት ፈቃደኞች ከሆነን ወደ ማን እየተጠጋን ነው? ወደ ዲያብሎስ። የሱን ፈቃድ የሱን ሐሳብ ለማስተናገድ የሱን ተቃራኒ ከኖርንስ ከሱ ሸሽተናል ማለት ወደ እግዚአብሔር ቀርበናል ማለት ነው። በቀረብን ቁጥር ዲያብሎስ ሩቅ ነው። ሩቅ ከሆነ የሱን ድምፅ ለመስማት ጊዜም የለን። የኛን ሐሳብና ቀልብ ለመግዛት ርቀነዋልና የእግዚአብሔር የሆነውን ለመፈጸም የእግዚአብሔር የሆነውን ለመረዳት እድለኞች ሆነን ነው የምንገኝ። ያዕቆብ የሚነግረን እኮ ይሄን ነው። ዲያብሎስን ተቃወሙት፣ በክርስቲያናዊ ህይወት ኑሩ ማለቱ ነው። እግዚአብሔርን ምሰሉ ማለቱ ነው። የብርሃን ልጆች መሆናችሁን ግለጡ ማለቱ ነው። ጨው ሆናችሁ ተመላለሱ ማለቱ ነው። እንዲህ የሆነን ስንሄድ ዲያብሎስን ርቀነዋል፣ ተቃውመነዋል። ወደ እግዚአብሔር ስንቀርብ ደግሞ የትየለሌ ሊታወቅ ወደማይችለው ልዑል አምላክ ትንሽ ተጠግተናልና የእግዚአብሔርን ሐሳብ ለማስተናገድ አቅሙ በእኛ ዘንድ ሙሉ ለሙሉ ይገለጣል። ይሄ ነው ወገኖቼ እግዚአብሔር አደራ የሰጠው በዚህ ዘመን ለኔና ለእናንተ። ይህን አደራ ለመፈጸም እግዚአብሔር አብዝቶ ይርዳን። ጌታ እንደሚያግዘን እንደሚረዳን በጣም እርግጠኛ ነኝ። የጠራን እሱ፣ ያጸናን ያጸደቀን እሱ፣ ሊያኖረን አቅም አለው፣ ጉልበት አለው። ክርስቶስ እስከሚገለጥ ድረስ ወደ ጸጋው ዙፋን እንድንቀርብ የፈቀደልን እሱ ጉልበታችን ነው። በፊታችሁ ስቆም ጉልበተኛ ሆኜ የምታይ ይመስላል፣ የእሱ ጸጋ በስቶልኝ እንጂ። መዘምራን በየዓመቱ የሚዘምሩት መዝሙር፣ ድንቅ ዝማሬዎች የሚመጡት ፈተና ውስጥ እየታገሉ መሆኑን ማናችንም እናውቃለን። አገልጋዮች በአጠቃላይ ወገኖቼ ቤተክርስቲያኔ የሰጠችኝ መታወቂያ አለ። ስራ ይላል። ስራ ላይ ምስክርነት ነው የሚለው። በቃ ምስክርነት የሁላችንም ስራ የሚለው ምስክርነት ነው ወገኖቼ። ለእግዚአብሔር ጠበቃ እንድንሆን አልተጠራንም። ለእግዚአብሔር ግን ምስክር እንድንሆን ተጠርተናል። ምስክር ከሱ ብዙ አይፈልግም፣ ኖሮ ማሳየት ብቻ ነው። ለእግዚአብሔር ጠበቃ ሆኖ መሟገት እግዚአብሔር ልዑል አምላክ ስለሆነ ጠበቃ ሊቆምለት አይገባም። እኛ ምስክር ከሆን የእግዚአብሔር ስራ በእኛ ይሰፋል።